ይህንን ነገር አስተውላችሁ ታውቃላችሁ? ከህይወታችሁ የወጣን ክህደት የፈጸመባችሁን ወይም ከዚህ በኋላ ከእናንተ ጋር መሆን የማይችልን ሰው ለመርሳት ስትታገሉ ይበልጥ በሱ ትዝታና በሱ ናፍቆት ትጨነቃላችሁ። በዚህ ዙሪያ ስነ ልቦናው አንድ የሚያስገርም እውነትን ያስቀምጣል። አንድን ሰው ይበልጥ ለመርሳት ስትሞክሩ ይበልጥ ታስቡታላችሁ። በዚህ ቪዲዮ ሰውን ሙሉ በሙሉ ለመርሳት ከመጨነቆቻችሁ ውስጣዊ ሰላማችሁንና ክብራችሁን የምታስመልሱባቸውን 7 በተግባር የተፈተኑ ሳይንሳዊና ስነ ልቦናዊ መንገዶችን እነግራችኋለሁ። ሁሉም መንገዶች ተያያዥ ስለሆኑ እያንዳንዱን መንገዶችና መፍትሄዎች በሚገባ መከታተላችሁን እርግጠኛ ሁኑ። ከዚህ ቪዲዮ በኋላ የእናንተ ባልሆነና ከዚህ በኋላ ወደ እናንተ ህይወት ተመልሶ በማይመጣ ሰው ምክንያት መጨነቃችሁ ያበቃል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች እና ኮንተንት ክሬተር። ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህን ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። የዋን ቱ ዋን ኮቺንግ እና የማማከር አገልግሎት ማግኘት የምትፈልጉ በዚህ ስልክ ደውላችሁ ማግኘት ትችላላችሁ። አሁን ቀጥታ ወደ ጉዳያችን እንግባ። በዚህ ቪዲዮ የምንመለከተው ብዙ ሰዎች የሚሰቃዩበትን ነገር ነው። እሱ ምንድነው? መርሳት የሚፈልጉትን ሰው እንዴት መርሳት እንደሚችሉ አንድ በአንድ የሚገራርሙ በተግባር የተፈተኑ ሳይንሳዊና ስነ ልቦናዊ መፍትሄዎችን እንመለከታለን። ለምንድን ነው ሰዎችን መርሳት የሚከብደን? በተለይ ደግሞ የጎዱንን ወይም ደግሞ ህይወታችን ላይ መጥፎ አሻራ ያሳረፉ ሰዎችን ለምንድን ነው መርሳት የሚከብደን? በፍቅር ግንኙነት ውስጥ የምታውቋቸው ሰዎች ሊሆኑ ይችላሉ። እነዚህ ሰዎች በቤተሰብ መካከል ባላችሁ ግንኙነት የምታውቋቸው ሊሆኑ ይችላሉ። እንዲሁም በስራ ባልደረባነት ወይም ደግሞ በጓደኝነት የምታውቋቸው ሰዎች ይሆናሉ። እነዚህ ሰዎች ከተለያያችኋቸው በኋላ እነሱን መርሳት ይከብዳችኋል። ለምን? አእምሯችን እነዛን ሰዎች የሚመዘግብበት መንገድ የተለየ ነው። ከነዛ ሰዎች ጋር ያለን ግንኙነት ኦብሴሽን ሊሆን ይችላል። ጤናማ የፍቅር ግንኙነት ሊሆን ይችላል። ጀስት ምንም አይነት ግንኙነት ቢሆን ያ ግንኙነት ለነዛ ሰዎች ያለንን ቦታ ይወስነዋል። እያንዳንዱን 7ቱን በተግባር የተጠኑ በተግባር የተፈተኑ ሳይንሳዊና ስነ ልቦናዊ መንገዶችን አንድ በአንድ እንመልከት። አንደኛውና የመጀመሪያው ሰውን ለመርሳት መጠቀም ያለባችሁ መንገድ የትዝታን ወጥመድ መስበር ነው፣ ወይም ብሬኪንግ ዘ ፌዲንግ አፌክት ቢያስ ትራፕ። እኛ ከሆነ ሰው ጋር ስንለያይ አእምሯችን ያንን ሰው የመዘገበበት መንገድ ያንን ሰው ለመርሳት አቅም እንዲኖረው ወይ ደግሞ አቅም እንዲያጣ ያደርገዋል። ፌዲንግ አፌክት ቢያዝ የሚባለውም ይሄ ነው። ፌዲንግ አፌክት ቢያዝ የምንለው አንድን ሰው ለመርሳት ስትታገሉ አእምሯችሁ ምን ያደርጋል? ወደ ጭንቀትና ወደ ድብርት እንዳትሄዱ የዛን ሰው ጥሩ ጎን ብቻ ወደ አእምሯችሁ ያመጣል። በቃ የሚመዘግበው የሚያስታውሰው የዛን ሰው ጥሩውን ጎን ነው። ከሱ ሰው ጋር ስታሳልፉ የነበራችሁትን የደስታ ጊዜያት ነው የሚያስታውሰው። ይህንን የሚያደርገው ለምን? መጥፎ ነገሮችን የሚያስታውስ ከሆነ በጭንቀት ይወጠራል፣ ሰላም ያጣል፣ መረጋጋት ይከብደዋል፣ ይደበራል፣ ድብርት ውስጥ ይወድቃል፣ አንዛይቲ ይወረዋል። ከነዚህ ነገሮች ለመሸሽ ነው የዛን ሰው ጥሩ ጎን ወደ እናንተ ህይወት የሚያመጣው። እሱን ማየት ትጀምራላችሁ። ጥሩ ጎኑ መጥፎውን ጎን ወይም ከዛ ሰው እንድትለያዩ ያደረጋችሁን ምክንያት ይሸፍነዋል፣ ይገርደዋል ማለት ነው። በዚህ ሰዓት እናንተም ያንን ሰው መርሳት አትችሉም። ሁሌ ታስታውሱታላችሁ። ጥሩ ነገር እንዳደረገላችሁ ነው የሚሰማችሁ። ክህደት ፈጽሞባችሁ ወይ ቺት አድርጎባችሁ እንኳን ብትለያዩ የምታዩት ከዛ በፊት የነበራችሁን የሃኒሙናችሁን ታይም ነው። ያ ደግሞ ምን ያደርጋችኋል? አሳስሮ ያስቀምጣችኋል። በዛ ሰው ትዝታና ናፍቆት እንድትሰቃዩ ያደርጋችኋል። በቀላሉ ያንን ሰው እንዳትረሱት፣ ሁሌ ከዛ ሰው ጋር ተጣብቃችሁ እንድትኖሩ ነው የሚያደርጋችሁ። በዚህን ሰዓት ምንድነው ማድረግ ያለባችሁ? ይሄንን ወጥመድ መስበር ነው። እንዴት ነው የምንሰብረው ካላችሁ፣ ቀጥታ እውነታውን መጋፈጥ። ከዚህ በፊት ያደረገባችሁን መጥፎ በደል በሚገባ ማስታወስ። ቺት አድርጎ ወይ ከርቷችሁ ከሆነ በቃ ያንን ተጋፈጡት፣ ፊት ለፊት ተጋፈጡት። ስለምትወዱት ስለምታፈቅሩት ወይም ትልቅ ቦታ የተለየ ቦታ ስለምትሰጡት የዛ ሰው ማንነት አይቀይርም። ኦልሬዲ ያንን ነገር አድርጎታል። በዛ ነገር ምክንያት ተለያይታችሁ ድጋሜ እድል ልትሰጡት ትችላላችሁ። እድል ልትሰጡት ስታስቡ ጥሩ ጎኑን ብቻ ነው የምታስቡት። ከዚህ በፊት ያሳለፋችሁትን በጣም በቃ ደስተኛ ያደረጋችሁን ጊዜ ነው የምታስታውሱት። እሱን በማስታወስ ደግሞ ያንን ሰው መርሳት አትችሉ። ያ ሰው ሁሌ ወደ ህይወታችሁ ይመጣል፣ የሚፈልገውን ነገር ያደርጋል፣ ከዛ በኋላ ይወጣል። ካልረሳችሁት ነው ይሄ ነገር የሚደጋገምባችሁ። ያንን ሰው ለመርሳት ግን በቃ ክፋቱን ይዩት፣ ፊት ለፊት ተጋፈጡት። መጥፎ አድርጎባችኋል? አዎ አድርጓል። ያ ሰው ለእናንተ አይሆንም? አዎ አይሆንም። ብትወዱትም ብታከብሩትም እውነታው ይሄ ነው። የመጀመሪያው ከህይወታችሁ የወጣን ወደ ህይወታችሁም የማይመለስን ሰው ለመርሳት መጠቀም ያለባችሁ ይህንን ወጥመድ መስበር ነው ማለት ነው። ፌዲንግ አፌክት ቢያስ ትራፕ የሚባለውን ይህንን
ትራፕ ወይም ወጥመድ ሙሉ በሙሉ ሰብራችሁ የዛን ሰው ማንነት ወይም እውነተኛ ማንነት ፊት ለፊት ተጋፈጡት። ሁለተኛው መንገድ ደግሞ እንመልከት። ከህይወታችሁ የወጣን ወይም ክህደት የፈጸመባችሁንና ድጋሚ ወደ ህይወታችሁ የማይመጣን ወይም የማይመለስን ሰው ለመርሳት በሁለተኛ ደረጃ መጠቀም ያለባችሁ መንገድ የዲጂታል ግንኙነትን ሙሉ በሙሉ መቁረጥ ነው። ኢንፎርሲንግ ዘ ኖ ኮንታክት ሩል። ከዛ ሰው ጋር ያላችሁን ማንኛውንም አይነት ዲጂታል ኮንታክት ወይም ግንኙነት ቆርጣችሁ መጣል ይኖርባችኋል። አእምሯችን ምንድን ነው የሚፈጥረው? የሆነን ሰው የምናስታውስበትን መንገድ ስንፈልግ፣ ለምሳሌ ሶሻል ሚዲያ ላይ ሊሆን ይችላል። ያ ሰው የሚልክላችሁ ፎቶ ይኖራል፣ ወይም ፕሮፋይሉን ታያላችሁ፣ እየገባችሁ ቼክ ታደርጉታላችሁ። ምን ላይ ደርሷል? አግብቷል ወይስ ወልዷል ወይስ ምን ላይ ደርሷል? ብቻውን ያለው ምናምን እያሉ ብዙ ሰዎች ቼክ ያደርጋሉ፣ ከዚህ በፊት የተለዩዋቸውን ሰዎች። ይህንን ማድረጋቸው ዝም ብዬ ቼክ ላደርገው ነው ብለው እንዲያስቡ ሊያደርጋቸው ይችላል። ነገር ግን እውነቱ ሌላ ነው። አንድ አፍቃሪ ሰው አእምሮ የሚያመነጨው የሚያነቃቃ ሆርሞን አለ። ይህም እንደውም ብዙ ጊዜ ምን ይባላል፣ እነዚህ አደንዛዥ እጾችን የሚጠቀሙ ሰዎች በሚነቁበት ልክ ፍቅርም የሰውን አእምሮ ያነቃቃል ይባላል። ኮኬንም ልንለው እንችላለን። በእንደዚህ አይነት ስቲሙለስ ኮንትሮል የሚኖረው ከሆነ አእምሯችሁ ላይ የዛ ሰው ፍቅር ሁሌ ለመነቃቃት የዛን ሰው ኢሜጅ ወይም ደግሞ ስጦታዎችን ከዚህ በኋላ የሚያደርጋቸውን ስራዎቹን ኤቭሪቲንግ ቼክ ማድረግ ትጀምራላችሁ። እሱ ደግሞ ወዴት ነው የሚወስዳችሁ? ያን ሰው ሁሌ እንድታስታውሱት እንድታስቡት ያደርጋቸዋል። ከዛ በኋላ በዛ ሰው ትቆጫላችሁ ማለት ነው። ወይኔ ያጣሁት ትላላችሁ። ከራሳችሁ ጋር ግብ ውስጥ ትገባላችሁ። ከዚህ በፊት የወሰናችሁት ውሳኔ ልክ እንዳልሆነ ይሰማችኋል። ለምን? ያ ሰው ከእናንተ ልክ እንደተለየ ጥሩ ደረጃ ላይ ደርሶ አይታችሁታል። ራሱ ላይ ሰርቶ ሊሆን ይችላል፣ በሌላ መንገድ እዛ ደርሶ ሊሆን ይችላል። ግን እሱ የእናንተ ጉዳይ አይደለም። ዋናው ቁም ነገር ምንድን ነው? ያ ሰው ኦልሬዲ ከእናንተ ተለይቷችኋል። የዛን ሰው ባክግራውንድና ሂስትሪ በማየት ራሳችሁን ለማነቃቃት አትሞክሩ። ቀጥታ በቃ ዲጂታል ግንኙነታችሁን ማጥፋት። ከእሱ ጋር ስትደዋወሉ ከነበረም ጀስት እሱን ማቆም ማለት ነው። የእሱን ነገሮች ቼክ እያደረጋችሁ ከሆነም ስለ ቤተሰቡ እየጠየቃችሁ ጀስት እየመረመራችሁ ከሆነም እሱን ነገር ማቆም ማለት ነው። አንድ ባሪያ ነፃ መሆን የሚፈልግ ከሆነ ከገዢው ዞር ማለት አለበት። ለምን? ገዢው ጋር ከሆነ ወይም ደግሞ ጌታው ጋር የሚኖር ከሆነ ያ ባሪያ ኦልሬዲ ጌታው የሚያደርግለትን ነገር ለምዷል። ኮንፈርት ዞን ውስጥ ነው ያለው። ከዛ መውጣት አይችልም። ለምን? እያንዳንዱ ነገር ይደረግለታል። የሚፈልገውን ነገር ያገኛል። ያ የሚፈልገው ነገር የሚገባው ላይሆን ይችላል ወይም የሚመጥነው ላይሆን ይችላል። ነገር ግን ያ ሰው ለምዶታል። በቃ እንደ ባሪያ መኖር የኔ ማንነት ነው ብሎ ተቀብሎታል። ስለዚህ ከዛ ጌታው እስካልተለየ ወይ እስካልራቀ ድረስ ያንን ጌታውን መርሳት አይችልም። የራሱንም ህይወት መኖር አይችልም። አንድ ቁስል እጃችሁ ላይ ወጣባችሁ እንበል እና ያ ቁስል ልክ ሊድን ሲል ምን ያደርጋል? ያሳክካችኋል። ምታኩት ከሆነ ይበልጥ ትልቅ ቁስል እየሆነ ይሄዳል፣ ይሰፋል። ማታኩት ከሆነና ያንን ፔን ተቋቁማችሁ ምታልፉ ከሆነ ያ ቁስል ይድናል። ስለዚህ የዛን ሰው ማንነት ወይም ከዚህ በፊት የተለያችሁትን ሰው ማንነት የሚያስታውሳችሁን ነገር ማድረጋችሁን ከቀጠላችሁ ወይም በዛ ነገር መደሰታችሁን ከቀጠላችሁ ያንን ነገር በማድረጋችሁ መነቃቃታችሁን የምትቀጥሉ ከሆነ ያንን ሰው እድሜ ልካችሁን ልትረሱት አትችሉ። ሁሌም እያስታውሳችሁ ትኖራላችሁ። ያ ሰው የእናንተ አይደለም፣ ነገር ግን ዛሬም ነገም ተነጎዳም ህይወታችሁ ውስጥ አለ። የህይወታችሁ ፈላጭ ቆራጭ ነው ያ ሰው። ኢቭን ያ ሰው እኮ ረስቷችሁ ሊሆን ይችላል። እናንተ ግን ወይ በፍቅር ምክንያት ወይ በጥላቻ ምክንያት ጀስት አእምሯችሁ ውስጥ በፈጠራችሁት የሆነ ስሜት ምክንያት ከዛ ሰው ጋር ተጣብቃችሁ ትኖራላችሁ። ቁስላችሁ እንዲድን ከፈለጋችሁ ቁስላችሁን የሚቀሰቅስባችሁን ነገር አራግፋችሁ መጣል ይኖርባችኋል። ትዝታችሁን የሚቀሰቅስባችሁ ስለዛ ሰው የሚያወሩ ሰዎች ጋር መዋል ከሆነ ወይ ከጓደኞቹ ጋር ጊዜ ማሳለፍ ከሆነ ከነዛ ሰዎች መለየት ይኖርባችኋል። ያንን ለመርሳት የምትፈልጉትን ሰው ላለማየት ድፍረቱ ከሌላችሁ ስሜታችሁን እያባከናችሁ እንደሆነ ወቁ። ስሜታችሁ በምንድን ነው የሚባክነው? በናፍቆት ይባክናል። ያ ናፍቆት ከንቱ ናፍቆት ነው። ያንን ሰው ወደ ህይወታችሁ አያመጣም። ኦልሬዲ በቃ ባክኗል ማለት ነው። እንዲሁ ዋጋ በሌለው ነገር ነው ጊዜያችሁን እያጠፋችሁ የምትኖሩት። ብዙ ሰው የሚቸገረው በዚህ ነው። መቆጣጠር ስለማይችለው ነገር ወይም መቆጣጠር ስለማይችለው የሌሎች ሰዎች አመለካከትና ድርጊት ይጨነቃል፣ ያስባል፣ እንቅልፉን ያጣል። ከዛ ስሜቶቹን ያባክናል፣ ጊዜውን ያባክናል። ከዚህ ነገር መውጣት የምትችሉት በቃ ትሪገር የሚያደርጓችሁን ነገሮች አቁሙና ወደ ራሳችሁ ህይወት ተመልከቱ። ራሳችሁ ላይ ለመስራት ደፋር ሁኑ። ያንን ሰው ላለማየት ድፍረት ይኑራችሁ። ስለዛ ሰው ላለማሰብ ድፍረት ይኑራችሁ። ከዛ ሰው ተለይቶ ለመኖር ወይም ብቸኛ ሆኖ ለመኖር ድፍረትና አቋም ያለው ሰው ሆኑ። ሶስተኛውን እንመልከት። ሶስተኛው ከህይወታችሁ የወጣንና ክህደት የፈጸመባችሁን ወይም ከዚህ በኋላ የእናንተ መሆኑ
የማይችልን ሰው የምትረሱበት ወሳኙ መንገድ ወይም ወሳኙ ስልት የአእምሮ ደስታ ሆርሞንን ወደ ሌላ አቅጣጫ ማዞር ነው፣ ወይም ኒውሮፕላስቲሲቲ ኤንድ ዶፓሚን ሪዳይሬክሽን። ከዚህ በፊት ወይም ከዛ ሰው ሳትለዩ በፊት አእምሯችሁ ዶፓሚን የሚባለውን የደስታ ሆርሞን የሚያገኘው ከዛ ሰው ሊሆን ይችላል። በቃ ከዛ ሰው ጋር ስትሆኑ ደስተኛ ትሆናላችሁ፣ ዓለማችሁ ሙሉ ይሆናል፣ በጣም ትረጋጋላችሁ፣ ሰላም ይሰማችኋል፣ ትነቃቃላችሁ። ከዛ ሰው ስትለዩስ? መለየት ማለት ኮምፕሊትሊ በቃ ከዛ ሰው ስትለዩ ለብቻችሁ ስትሆኑ ያ ሰው አእምሯችሁ ውስጥ የያዘው አንድ ስፔስ አለ። ያ ስፔስ ልክ ከዛ ሰው ስትለዩ ባዶ ይሆናል። ስለዚህ አእምሯችሁ ያንን ባዶ ቦታ ለመሙላት ትዝታዎችን ይፈጥራል ማለት ነው። የሚያነቃቁትን ሌሎች ትዝታዎች ይፈጥራል። ከሱ ጋር ስታሳልፉ የነበሩትን ነገሮች ኢማጅን ታደርጋላችሁ። ከዚህ በፊት ስታልሟቸው የነበሩትን ህልሞች ታልማላችሁ። በዚህን ጊዜ ምን ይፈጠራል? ነገሮችን ማስተዋል ታቆማላችሁ። ዶፓሚኑን የምታገኙት ከዛ ሰው ትዝታ እንደሆነ አእምሯችሁ ያምናል፣ ይቀበላል። በየጊዜ የምታደርጉት ስለዛ ሰው ማሰብና ማስታወስ ብቻ ይሆናል ማለት ነው። አንድ ወንዝ ሊገደብ ሲል መጀመሪያ የሚደረገው ምንድን ነው? ቀጥታ ሄደው የወንዙን አቅጣጫ መዝጋት አይደለም። መጀመሪያ የሚደረገው ወንዙ አቅጣጫውን መሳት አለበት፣ ወይም አቅጣጫውን መቀየር አለበት። ለምንድን ነው ይህን የሚደረገው? ቀጥታ በዛው ፎርስ የሚመጣ ከሆነ ግድቡን ማቆም አንችልም። ወደ ህይወታችንም ስንመጣ አንድን ልማድ መቀየር የምንፈልግ ከሆነ ወዲያው ከት አድርገን አናቆመው፣ በሌላ ልማድ እንተካዋለን። የሶሻል ሚዲያ ሱስ ያለበት ሰው ቀጥታ የሶሻል ሚዲያ ሱሱን በአንዴ ብሎክ ማድረግ አይችልም። ያንን ሶሻል ሚዲያ በሚጠቀምበት ሰዓት ሌላ ነገር መተካት አለበት። ዘ አቶሚክ ሃቢት የሚለውን መጽሐፍ ቼክ ማድረግ ትችላላችሁ። ጄምስ ክሊር የሚያስቀምጠው ክሊር የሆነ መመሪያ አለ። አንድን ልማድ መቀየር ወይም ማቆም የምትፈልጉ ከሆነ ቀጥታ ማቆም አትችሉ። ማቆም የምትችሉት በሌላ ልማድ በመተካት ነው። አንድን ሰው ለመርሳት ስታስቡ ወይም ስትወስኑ በአንዴ ያንን ሰው ለመርሳት አትሞክሩ። ከዛ ሰው የምታገኙትን ዶፓሚን ወይም የደስታ ስሜት ከሌላ ነገር ለማግኘት ሞክሩ። ብዙ ሰው ከብሬክአፕ በኋላ በተለይ ደግሞ ወንዶች ለምንድነው ጂም ቤት የሚሄዱት? ለምንድነው ስፖርት የሚሰሩት? ለምንድነው ውሏቸውን ወዲያው የሚቀይሩት? ከዚህ በፊት ከዛ የፍቅር ግንኙነት ሲያገኙት የነበረውን ዶፓሚን ወይም ደስታ ከጂም ለማግኘት ነው የሚሞክሩት። ራሳቸው ላይ ከመስራት ለማግኘት ነው የሚሞክሩት። ያንን ማድረጋቸው ዶፓሚናቸው ሪዳይሬክት እንዲያደርጉ ያደርጋቸዋል። ዶፓሚን የሚያገኙበትን መንገድ ይቀይሩታል፣ ኮምፕሊትሊ ይቀይሩታል። ይህንን ማድረጋቸው ያንን ሰው በቀላሉ እንዲረሱት ያደርጋቸዋል። ሰዎችን ለመርሳት የምትታገሉ ከሆነ ቀደም ብዬ እንደነገርኳችሁ ይበልጥ በነዛ ሰዎች ትዝታና ናፍቆት ትጨነቃላችሁ። በቃ ያንን ሰው የሚያስታውሳችሁን ነገር ማድረጋችሁን አቁማችሁ ያ ሰው የሚሰጣችሁን ነገር ሊሰጣችሁ የሚችል ሌላ ጥሩ ልማድ ክሬት አድርጉ። ያ ልማድ ማንነታችሁን፣ ክብራችሁን ይገነባዋል። ዛሬ ላይሆን ይችላል፣ ኦር አሁን ላይ ከባድ ሊሆን ይችላል። ነገር ግን ከጊዜያት በኋላ ብዙ ነገሮች የሚቀየሩት በሂደት ነው። ልማዳችሁን ቢውልድ ካደረጋችሁ በኋላ ያ ሰው እንኳን ድጋሚ ወደ ህይወታችሁ ለመምጣት ቢሞክር ወይ ቢፈልግ እንኳን አታስገቡትም። ለምን? ያንን ልማድ ክሬት ከማድረጋችሁ በፊት የነበራችሁ ማንነትና ከዛ በኋላ የምትፈጥሩት ማንነት ወይም የክብር ደረጃችሁ በፍጹም አይገናኝም። ያንን ሰው የሚቀበል ማንነት የላችሁ። ከዛ ሰው ጋር የሚኖር ወር ለዛ ሰው ቦታ ሰጥቶ ከዚህ በፊት ያደረገባችሁን በደል ረስቶ እንደ አዲስ ከዛ ሰው ጋር ህይወትን ለመጀመር የሚያስብ አእምሮ አይኖራችሁ። ለዚህ ነው ለራሳችሁ ታምናችሁ አዲስ ማንነትን ክሬት አድርጋችሁ አዲስ የዶፓሚን ምንጭ የሆኑ የሚገነቧችሁን ልማዶች ክሬት አድርጋችሁ በዛ መንገድ መጓዝ ያለባችሁ። አራተኛው ጋር ደርሰናል። አራተኛው የትኛውንም ከህይወታችሁ የወጣን ክህደት የፈጸመባችሁን ወይም ደግሞ ድጋሚ ወደ ህይወታችሁ የማታስገቡትን ሰው ለመርሳት መጠቀም ያለባችሁ ስልት የለምንን ጥያቄ ሙሉ በሙሉ ማቆም ነው፣ ወይም accepting the lack of closure። አንዳንዴ ምን ይፈጠራል? የሆነ ነገር ከተከሰተባችሁ በኋላ ያ ነገር ለምን ተከሰተ ብላችሁ ጠይቃላችሁ። አንድ ካፌ ሄዳችሁ የሆነ ኬክ ታዛላችሁ፣ ያ ኬክ ይቀርብላችኋል። ከዛ በኋላ ያ ኬክ የተመረዘ ኬክ ነው ወይም የቆየ ኬክ ነው። ያንን ኬክ በልታችሁ ታማችኋል። ከዛ በኋላ የምታደርጉት ምንድን ነው? ሐኪም ቤት ሄዳችሁ ትታከማላችሁ። ከዛ በኋላ ተመልሳችሁ ያንን ኬክ ያዘጋጀውን ሰው ወይም ያቀረበላችሁን ሰው ለምን ይህንን የተበላሸ ኬክ አመጣህልኝ ብላችሁ ትወቅሱታላችሁ። ይህንን ማድረጋችሁ ምን የሚፈጥረው የተለየ ነገር አለ? የእናንተን መመረዝ አያስቀረው። አንዳንድ ጊዜ ምንድን ነው ውጤቱ መመረዛችሁ ነው። በቃ አለቀ። ከዚህ ውጭ ሌላ ነገር የለም። ውጤቱ መከዳታችሁ ከሆነ መከዳታችሁ ነው። ለምንድን ነው የከዳኝ? ለምን እንዲያደረክብኝ? ለምን ቺት አደረክብኝ? ለምን ጊዜ አሰጠኝም? ጊዜ አለመስጠቱ ውጤት ነው። የተለየ ማብራሪያ አትፈልጉ። በተፈጥሮ አእምሯችን ብዙ ጊዜ የሚያሰላስለው ወይም የሚያስበው ያልተቋጨን ነገር ነው። ያልተቋጨን ነገር ወይም ያላጠናቀቅነውን ነገር በተደጋጋሚ ያስበዋል። አዲስ ስራ ጀምራችሁ ያ ስራ ካልተሳካላችሁ ለምን አልተሳካም ብላችሁ ታስባላችሁ በተደጋጋሚ። አለመሳካቱ ግን ውጤት ነው።
ውጤቱ አለመሳካቱ ከሆነ ጀስት እሱን አክሰፕት ማድረግ ይኖርባቸዋል። ለምን ብላችሁ በመጠየቃችሁ ምክንያት ይበልጥ ለዛ ጉዳይ ትኩረት ትሰጡታላችሁ። ይበልጥ ያ ነገር እናንተን እንዲቆጣጠር እድል እየሰጣችሁት ነው። ለምን ከዳኸኝ፣ ለምን ጊዜ አትሰጠኝም፣ ለምን አታከብረኝም፣ ለምን አታዳምጠኝም ብላችሁ ከመጠየቅ ይልቅ አለማዳመጡን ልክ እንደ ውጤት ቁጠሩት። አለመጠየቁን፣ አለማክበሩን ወይም ንቀቱን ልክ እንደ ውጤት ቁጠሩት። ያኔ ነው ለዛ ሰው ያላችሁን አመለካከት ሙሉ በሙሉ የሚቀይረው። ያ ሰው ስለናቃችሁ ወይም ያ ሰው ቦታ ስላልሰጣችሁ፣ ያ ሰው ስለማያከብራችሁ፣ ያ ሰው ስለማያዳምጣችሁ እናንተ የሚከበር የሚደመጥና የሚፈለግ ማንነት የላችሁ ማለት አይደለም። ድርጊቱንና ማንነታችሁን አስቀድማችሁ ለዩት። ድርጊቱ ሌላ ነው፣ እናንተ ሌላ ናችሁ። ከዛም በላይ ደግሞ ያንን ድርጊት የሚፈጽምባችሁ ሰው ሌላ ነው። ሶስት ነገሮች እዚህ ጋር አሉ። ሶስቱንም ነገሮች በተናጠል ማየት ይኖርባችኋል። እናንተ ስለሆናችሁ ብቻ የሚደረግባችሁ የተለየ ነገር አይኖርም። ያንን የተደረገውን ነገር ግን አክሰፕት አድርጋችሁ የዛ ሰው ማንነት የሚገለጸው በዚህ ድርጊት እንደሆነ ተቀበሉት። ከዛ በኋላ ያንን ሰው ለመርሳት ብዙ አትቸገሩ። ስነልቦናው ዜጌኒክ ኢፌክት የሚባል አንድ አስተምህሮ አለው። ይህም ቀደም ብዬ የጠቀስኩላችሁ አስተምህሮ ነው። አእምሮ ያላለቀን ነገር አጥብቆ ይይዛል። ይህንን ጀስት እንደ ጠቃሚ ነገርም መጠቀም ትችላላችሁ። ስታነቡ የሆነን ነገር እያነበባችሁ ከሆነ ሙሉ በሙሉ አለመጨረስ። ለምን? ስለዛ ነገር ይበልጥ እንድታስቡ እንድታስታውሱት ያደርጋችኋል። ግን ሙሉ በሙሉ ከጨረሳችሁት ኦልሬዲ በቃ አልቋል፣ ተዘግቷል ያ ፋይል። አንዳንድ ፋይቶች ወይም የእግር ኳስ ጨዋታዎች ለምንድን ነው ሰዎች በጉጉት የሚጠብቁት? ሰዎቹ ፋይቱን መጀመሪያ በሶሻል ሚዲያ ይጀምሩታል። በጣም ብዙ ትርፍ ቃሎችን ይነጋገራሉ። የቃላት ጦርነት ይጀመራል። ብዙ አስተያየቶች ይሰጣሉ። እንትና ያሸንፋል፣ እንትና ይሸነፋል፣ እንትና እኮ ኃይለኛ ነው። በቃ ሁሉም የራሱን ጠንካራ ጎን ለማጉላት ይሞክራል። በዚህን ሰዓት የሰዎች አእምሮ ውስጥ የሚፈጠር አንድ ነገር አለ። ጉጉት ይፈጠራል። ማን ያሸንፍ ይሆን? ለምን? ይሄ ፋይት ወይም ይሄ ውድድር፣ ይሄ የእግር ኳስ ጨዋታ አላለቀም። ስለዚህ ስለዛ ነገር ብዙ ሰው ያስባል ማለት ነው። በዚህ መንገድ የሰውን አእምሮ ትሪክ ማድረግ ወይም መያዝ ይቻላል። ለጥሩ ነገር ነው ግን መያዝ ምንችለው። ብዙ ሰዎች ግን ይህንን ኢፌክት ወይም ደግሞ አእምሮ ነገሮችን ያላለቁ ነገሮችን በቀላሉ አለመጨረሱን በማያውቁበት ሁኔታ በቃ ነገሮችን ጀምሮ ወይም ስለዛ ነገር ይበልጥ ለማወቅ ይሞክራሉ። ያ ነገር ካላለቀ አያርፉ። እውነታውን ለመቀበል ዝግጁ አይደሉ። እውነታውን ለመቀበል ዝግጁ ካልሆናችሁና ደፋር ካልሆናችሁ ሁሌም የዛ እውነት መሳይ ውሸት ወይም የዛ ቅዠት ተጠቂ ትሆናላችሁ። በዛ ምክንያት መጨነቃችሁን ሊያቆም አይችልም። በድሮ ጊዜ የሮም ንጉሥ የነበረው ማርከስ ኦሬሊየስ ያጋጠመው አንድ የተለየ ታሪክ ነበረ። የገዛ ጓደኛው የሚያከብረው ረጅም ጊዜ አብረው የሰሩ ሮምን ሲገዛ የቀኝ እጁ የነበረ አንድ ጓደኛው ነበር። ያ ጓደኛው ይከደዋል። ክህደቱም ደግሞ በክህደት ብቻ አላበቃም። የማርከስ ኦሬሊየስን የንግስና ዘውድ ለመቀማት ይነሳል። እሱ በሚያውቀው ሚስጥር ተጠቅሞ ማለት ነው። በዚህ ጊዜ ማርከስ ኦሬሊየስ ምንድን ያደረገው? በዛ ሰው ድርጊት ምክንያት ተስፋ ቆርጦ ወይም ደግሞ ለምን እንዲያደረግክብኝ፣ ለምን እኔ ላይ ተነሳህብኝ ብሎ አልጠየቀው። ማርከስ ኦሬሊየስ ምንድን ያደረገው? ወዲያውኑ የዛን ሰው ማንነት አወቀ። በዚህም ምክንያት ቀጥታ ወደ ጦርነት ገባ። በጦርነቱም ያንን ጓደኛውን አሸንፎ እንደገና ሮምን መቆጣጠር ቻለ። ማርከስ ኦሬሊየስ ለምን አደረክብኝ ብሎ ቢጠይቀው ወይም ቢያለቃቅስ ምንድነው ሊፈጠር የሚችለው? ምንም። ውጤቱን ኦልሬዲ አይቶታል። በቃ መከዳቱ ውጤቱ ነው። ክህደቱን ተቀብሎ ወደ ስራ ገባ። በስራው ምክንያት ደግሞ ያንን ጓደኛውን አሸንፎ ድጋሜ ሮምን ማስተዳደር ቻለ። ከውጤቱ ጋር መታገላችሁን ወይም ለውጤቱ በቂ ማብራሪያ መጠየቃችሁን አቁማችሁ ውጤቱን ተቀበሉት። ለምን እንዲያደረክብኝ ብላችሁ ሌላ ተጨማሪ ማብራሪያ አትፈልጉ። ሰዎች ብዙ ጊዜ በቃላቸው ከሚናገሩት ይልቅ በተግባር የሚያሳዩአችሁ ውጤት በቂ ነው። ቃልን ለማመን እንፈልጋለን። ቃል ግን ከተግባር አይበልጥም፣ ከስራ አይበልጥም። እወድሻለሁ፣ አፈቅርሻለሁ እያለ የሚያደርገው ግን ፍቅሩን የማይገልጽ ነገር ወይም ለአንቺ ቦታ እንደማይሰጥ የሚያሳዩ ድርጊቶችን የሚፈጽም ከሆነ ቃሉ ምንም አያደርግልሽም። ኦልሬዲ ውጤቱ የእሱን ማንነት ወይም እሱ ላንቺ ያለውን ቦታ ያሳያል። ሰዎች ለእናንተ የሚያደርጉትን ወይም ለእናንተ የሚያሳዩአችሁን ቦታ ደግሞ በፍጹም ከራሳችሁ ማንነት ጋር አታገናኙት። የተከዳሁት ደካማ ስለሆንኩ ነው፣ ፍቅር መስጠት ስለማልችል ነው፣ ሰዎች የማያምኑኝ መናገር ስለማልችል ነው፣ ዝምተኛ ስለሆንኩ ነው፣ ብዙ ሰው የሚርቀኝ ከሰው ጋር ተግባቢ ስላልሆንኩ ነው ብላችሁ አታስቡ። የሰው ማንነት የፈለገውን ነገር ነው መርጦ የሚወስደው። እናንተም ልክ እንደዛው ከሰዎች ውስጥ የፈለጋችሁትን ነገር ፒክ ማድረግ ላይ ፎከስ አድርጉ። እናንተ ስለሆናችሁ ጥለዋችሁ የሚሄዱ ሰዎች ጥለዋችሁ የሄዱት በእናንተ ምክንያት ሳይሆን በራሳቸው ምርጫ ምክንያት ነው። ሁሉም ሰው የራሱ የሆነ ነፃ ፍቃድ አለው፣ የራሱ የሆነ ምርጫ አለው። የሰዎችን ምርጫ አክብሩ። የሰዎች ምርጫ ግን ከእናንተ ማንነት ጋር ምንም አይነት ግንኙነት እንደሌለው
ራሳችሁን አሳምኑ። አምስተኛው ጋር ደርሰናል። እንግዲህ ውድ ቤተሰቦች እስካሁን አብራችሁን ከሆናችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ለቻናሉ አዲስ የሆናችሁ ውድ ቤተሰቦች ቻናሉን አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። አሁን አምስተኛውን እንመልከት። ከህይወታችሁ የወጣን ክህደት የፈጸመባችሁን ወይም ከዚህ በኋላ ወደ ህይወታችሁ ተመልሶ የማይመጣን ሰው ለመርሳት መጠቀም ያለባችሁ አምስተኛው ስልት ስሜትን ሳይደብቁ ማስተናገድ ነው። ወይም ፕሮሰሲንግ ኢሞሽን ዊዛውት ሪፕሬሽን። ሪፕሬስ ማድረግ ወይም ስሜትን ማመቅ፣ መደበቅ ለጊዜው ደስ ሊለን ይችላል። ወይም ጀስት የፍርሃቱንና የጭንቀቱን ስሜት የድብርቱን ስሜት ሊያርቅልን ይችላል። በጊዜ ሂደትስ ምንድን ነው የሚፈጠረው? የብዙ ሰው ህመም ምክንያት ጭንቀት ነው። የብዙ ሰው እረፍት ማጣት ዋናው ምክንያት፣ እንቅልፍ ማጣት ዋናው ምክንያት ስሜትን አምቆ መያዝ ነው። ስሜታችሁ ዛሬ አምቃችሁ ትይዛላችሁ፣ ነገም አምቃችሁ ትይዛላችሁ። አታወጡትም፣ ለሰዎች አትናገሩም፣ ወይ አልቅሳችሁም አታወጡትም። በጊዜ ሂደት ግን በበሽታ ምክንያት ያ ስሜት ይወጣል። ስሜትን ማመቅ ወይም ስሜትን መያዝ አሚግድላ የሚባለውን የአእምሮአችንን ክፍል ያስጨንቀዋል። በዚህ ጊዜ ደግሞ አእምሮአችን ኮርቲሶል የሚባለውን የጭንቀት ሆርሞን ያመነጫል። ይህ ሆርሞን ደግሞ ወዴት ነው የሚመራው? ወደ ጭንቀት ይመራናል፣ ወደ አንዛይቲ ይመራናል፣ ወደ አለመረጋጋት ይመራናል። የደም ግፊታችን ከፍ ይላል። ኦቢስ የሆኑ ወይም የውፍረት በሽታ ያለባቸው ሰዎች ደግሞ በቀላሉ በዚህ በጭንቀታቸው ምክንያት ራሳቸውንም ሊስቱ ይችላሉ። ስሜታችሁን አምቃችሁ ያዛችሁ ማለት ውስጣችሁ ጠላት እያሳደጋችሁ እንደሆነ ወቁ። ያ ጠላት ዛሬ አያጠፋችሁ፣ ነገም አያጠፋችሁ። ከጊዜ በኋላ ግን ያ ጠላት ድምጥማጣችሁን ያጠፈዋል። ወድቃችሁ እንዳትነሱ ነው የሚያደርጋችሁ። ብዙ ሰዎችን ሰምታችሁ ከሆነ መጨረሻ ላይ ከታመሙ በኋላ ነው ጭንቀት ነበረብኝ ብለው የሚያስታውሱት። ከታመሙ በኋላ ነው ድብርት ነበረብኝ ብለው የሚያስታውሱት። ስሜቴን ለሰዎች አልናገርም ብለው ይናገራሉ። ጀስት ያኔ ግን ረፍዷል። መጀመሪያ ማድረግ ያለባችሁ ስሜታችሁን መቀበል ነው፣ ማስተናገድ ነው። ልክ እንዳመጣጡ ማስተናገድ ነው። ባለሙያ ካስፈለገ ለዛ ባለሙያ መናገር። ሃይማኖት አባት ጋር ሄዳችሁ የምታምኑት ሰው ከሆነ ጀስት መናገር፣ ለቤተሰብ አባል መናገር። እስክትሞቱ ድረስ መጠበቅ የለባችሁ። የስነ ልቦናው ንጉስ የሚባለው ሲግመንድ ፍሮይድ አንድ በዚህ ዙሪያ የሚያስቀምጠው ነገር አለ። ስሜቶች ተደብቀው አይቀመጡ ወይም ስለተደበቁ ብቻ አይሞቱ። ይልቁኑ ሕያው ሆነው ለዘላለም ውስጣችን ይቀመጣሉ። በስተመጨረሻ ደግሞ በምን ይወጣሉ? በአካላዊ ህመም ወይም በሽታ ይወጣሉ። ራሳችሁን የምታክሙት ራሳችሁ ናችሁ። ለሰዎች ከመናገራችሁ በፊት ምን መናገር እንዳለባችሁ፣ ስለምን ማውራት እንዳለባችሁ መጀመሪያ ማወቅ ሊኖርባችሁ ይችላል። ነገር ግን እያንዳንዱን ስሜታችሁን ስለደበቃችሁ ከዛ ስሜት ማምለጥ አትችሉም። ጭንቀት ተሰምቷችሁ ጭንቀታችሁን ማምለጥ የምትችሉት በመናገር ወይም የሚያስጨንቃችሁን ነገር በማድረግ ብቻ ነው። የሚያስፈራችሁን ነገር ፊት ለፊት በመጋፈጥ ብቻ ነው። ፍርሃቱ እንዲቆጣጠራችሁ የምትፈቅዱት ፍርሃታችሁን አምቃችሁ ስትይዙት ነው፣ ወይም ሰፕረስ ስታደርጉት ነው። በቃ ውስጣችሁ እንዲቀመጥ ስታደርጉት ነው። ሰዎችን ለመርሳትም እንደዛው መጨነቅ አያስፈልግም። በቃ ያንን ሰው መርሳት ትፈልጋላችሁ፣ የዛን ሰው ትውስታዎች ማጥፋት ነው። ስሜታችሁን ፊት ለፊት ተጋፈጡት። ማልቀስ ካለባችሁም ማልቀሳችሁ አውጡት። መናገር ካለባችሁና ከሰዎች ጋር መወያየት ካለባችሁም ከምታምኗቸው ሰዎች ጋር በነፃነት አውሩበት። ስድስተኛው ከህይወታችሁ የወጣን ክህደት የፈጸመባችሁን እንዲሁም ደግሞ በፍጹም በድጋሚ ወደ ህይወታችሁ እንዲገባ የማትፈልጉትን ሰው የምትረሱበት ሳይንሳዊውና ስነ ልቦናዊው መንገድ የአካባቢን ትዝታዎች ማጽዳት ነው፣ ወይም ኤክስኪዩቲንግ አን ኢንቫይሮንመንት ዲቶክስ። ዲቶክስ ጽዳት ነው። እዚህ ጋር ስቲሙለስ ኮንትሮል የሚባል ነገር አለ። የዛን ሰው ትዝታ የሚቀሰቅሱባችሁ በጣም ብዙ ነገሮች ይኖራሉ። በተለይ ደግሞ ኢንቫይሮንመንቱ፣ አካባቢ፣ የምታሳልፉበት ቦታ፣ የምታደርጓቸው ነገሮች፣ የምታዩዋቸው ነገሮች፣ ኢቨን የምታዳምጡት ሙዚቃ የዛን ሰው ትውስታ ሊቀሰቅስባችሁ ይችላል። ትዝታውን ወደ አእምሯችሁ ያመጣል። አብራችሁ ስትሰሙት የነበረው ሙዚቃ፣ ያ ሰው የሰጣችሁ ሽቶ፣ ያ ሰው የሰጣችሁ ማንኛውም አይነት ስጦታ፣ እነዚህ ነገሮች ከዛ ሰው ከተለያችሁ ወይም ያ ሰው ወደ ህይወታችሁ ድጋሚ እንደማይመጣ ምታምኑ ከሆነ ወይም ማትፈልጉ ከሆነ እነዚህን ነገሮች ማሸሽ አለባችሁ ወይም መጣል አለባችሁ። እነዛ ነገሮች ድጋሚ ወደ አእምሯችሁ እንዲመጡ ወይም ያንን ሰው እንዲያስታውሷችሁ መፍቀድ የለባችሁ። ምን ይባላል? አንድ አካባቢ ከፍላጎታችሁ በላይ እናንተ ላይ ተጽዕኖ አለው። አንድ ሲጋራ የማጨስ ሱስ ያለበት ሰው ሲጋራ ማጨስ ማቆም የሚፈልግ ከሆነ የመጀመሪያው እርምጃው ከዚህ በፊት ለማጨስ የሚሄድባቸውን ቦታዎች ኢግኖር ማድረግ ነው። እዛ መሄድ ማቆም አለበት። ከዚህ በፊት አብረውት የሚያጨሱትን ጓደኞቹን መለየት አለበት። ይህንን የሚያደርገው የአካባቢ ትሪገር ስለሚያደርገው ነው፣ ስለሚገፋፋው ነው። እሱ ቢፈልግ እንኳን ጓደኞቹ እያጨሱ ስለሚያይ በቃ ፍላጎቱ ይነሳል። ራስን መሸወድ አያስፈልግም።
ሰውየውን መርሳት ትፈልጋላችሁ። በጣም የሚገርም በጣም አስከፊ የሆነ በደል በድሏችኋል። ነገር ግን የሰጣችሁን ነገር ዛሬም ታስታውሱታላችሁ። ዛሬም ያንን ነገር እያያችሁ ትኖራላችሁ። ይህንን ማድረጋችሁ ብቻ ያንን ሰው እንዳትረሱት፣ ያ ሰው እንዲቆጣጠራችሁ፣ ያ ሰው አእምሯችሁ ላይ ነግሶ እንዲቀመጥ ያደርገዋል። እውነት እውነት ነው፣ ውሸት ደግሞ ውሸት ነው። አስመስላችሁ መኖር አትችሉም። እኔ እኮ ያለሱ እኮ መኖር አልችልም ልትሉ ትችላላችሁ። ግን በስተመጨረሻስ ያ ሰው ከሌለስ ያላችሁ ብቸኛ አማራጭ ምንድን ነው? ያንን ሰው መርሳትና መተው ብቻ ነው። ለምን ትልቅ ስጦታ አይሰጣችሁ? ለምን መኪና ገዝቶ አይሰጣችሁ? ለምን ቤት አይሰጣችሁ? የሰጣችሁ ትናንት ነው። ዛሬ ላይ ያ ሰው ከእናንተ ጋር የለም። ያ ስጦታ ስቃይ የሚሆንባችሁ ከሆነ፣ ያ ስጦታ እንቅልፍ ከነሳችሁ፣ ያ የሰጣችሁ ስጦታ ለበሽታ የሚዳርጋችሁ ከሆነ ምንም አያደርግላችሁ። ሁሌም ራሳችሁን እንደ ጥፋተኛ እንድትቆጥሩ ነው የሚያደርጋችሁ። ይህን ሁሉ ነገር አድርጎልኝ እኔ ግን ለሱ ጥሩ ሰው መሆን አቅቶኛል ብላችሁ ራሳችሁን እንድትወቅሱ ያደርጋችኋል። ራሱን ብሌም የሚያደርግ ሰው ደግሞ እንኳን ለሰው ይቅርና ለራሱም አይተርፍም፣ ለራሱም መሆን አይችልም። ለራሳችሁ መሆን የምትችሉት የራሳችሁን ስሜት መጀመሪያ አዳምጡ። ይህንን ስታደርጉ ነው ለራሳችሁ መትረፍ የምትችሉት። ሰዎችን በማስታወስ ወይም ሰዎችን ለመርሳት በመታገል ራሳችሁን አታድክሙ፣ ራሳችሁን አታስጨንቁ። ስለ አንድ ነገር አታስቡ ስትባሉ ወይም አንድን ነገር መርሳት አለብኝ ብላችሁ ስታስቡ ያንን ነገር ይበልጥ ታስታውሱታላችሁ። ይሄ የኛ የሰው ልጆች ተፈጥሮ ነው፣ ማንነታችን ነው። አእምሯችን የሚሰራው በዚህ መንገድ ነው። ላለማስታወስ ያንን ነገር የሚያስታውሷችሁን እያንዳንዱ ነገሮች ተዋቸው። ከዛ ኤንቫይሮንሜንት ውጡ። ያንን ሰው ለመርሳት የመጀመሪያው እርምጃ የምትራመዱት በቃ ያንን ነገር የሚያስታውሳችሁን ነገር ብሎክ አድርጋችሁ ወይም ቆርጣችሁ በመጣል ነው። ሰባተኛውና የመጨረሻው ላይ ደርሰናል። ሰባተኛውና የመጨረሻው ከህይወታችሁ የወጣን ክህደት የፈጸመባችሁን ወይም ደግሞ ከዚህ በኋላ ወደ ህይወታችሁ እንዲገባ የማትፈልጉትን ሰው የምትረሱበት እጅግ በጣም ወሳኙ ስልት የራስን የክብር ማንነት እንደገና መገንባት ነው። ሪቢልዲንግ ዩር ሃይ ቫሊዩ አይደንቲቲ። ብዙ ጊዜ ከሰዎች ስንለይ በመጀመሪያ የሚጎዳው ማንነታችን ነው ወይም አይደንቲቲያችን ነው። የማንነታችን ማዕከል የሚናወጠው ለምን? ከዛ ሰው ጋር የነበረን ግንኙነት በጣም ጥብቅ ከሆነ በተለይ ያ ሰው ተቆጣጥሮናል ማለት ነው። ስለዚህ ልክ ከዛ ሰው ስንለይ ብቸኝነት መጥቶ ይወረናል። ያንን ነገር ደግሞ ለመርሳት የማይሆን ነገር ውስጥ እንገባለን። ብዙ ሰው በሰዎች ከተከዳ በኋላ ወይ ከሰዎች ከተለየ በኋላ ወደ ሱስ የሚሄደው ራሱ ላይ አደጋ የሚያደርሰው በዚህ ምክንያት ነው። ለምን? ያ ሰው ከዛ ሰው ጋር ኦብሰስድ ሆኖ ነበር። ከዛ ሰው ጋር ስለተለየ ብቻ ብቸኝነት ያጠቀዋል። ሰው እንደሌለው ይሰማዋል። ያ ሰው አእምሮ ውስጥ የያዘው በጣም ሰፊ ቦታ ነበር። ከዛ ሰው ውጪ እሱን የሚረዳው፣ የሚያዳምጠው፣ ቦታ የሚሰጠው፣ የሚወደው፣ የሚያፈቅረው ሰው ያለ አይመስለው። ይህንን ስላመነ ብቻ ልክ ከዛ ሰው ሲለይ ምድር ትጨልምበታለች፣ ዓለም ባዶ ትሆንበታለች። ብቸኝነት ያጠቀዋል። ብቸኝነቱንም መቋቋም ያቅተዋል። የሆነ ሱስ ውስጥ ይደበቃል ማለት ነው። ይህ ሰው ሰዎችን ለመርሳት ብለው ሱስ ውስጥ የገቡ በጣም ብዙ ሰዎች አሉ። ሰዎችን ለመርሳት ብለው የማይሆን ቶክሲክ ሪሌሽንሺፕ ውስጥ የገቡ ሰዎች አሉ። ሰዎችን ለመርሳት ብለው ቀኑን ሙሉ ራሳቸውን ቢዚ እያደረጉ የሚኖሩ ሰዎች አሉ። ሰዎችን ለመርሳት ዋናው መፍትሄ አይደለም፣ በቃ የማንነት ለውጥ ማድረግ ነው። የማንነት ለውጥ ማለት ደግሞ በአንድ ጊዜ የሚመጣ ወይም በአንድ ቀን የሚበቅል ነገር አይደለም። ስለተጎዳችሁ ወይም ስለተከዳችሁ፣ የሆነ ሰው ስለተለያችሁ ራሳችሁ ላይ ምን ያክል መስራት እንደምትችሉ፣ ከዛ ሰው ውጪ ምን ያክል አቅም እንዳላችሁ፣ ከዛ ሰው ውጪ መኖር እንደምትችሉ ለራሳችሁም ሆነ ለዛ ሰው የምታሳዩት ራሳችሁ ላይ በመስራት ነው። የተከበረ ማንነትን ክሬት በማድረግና በመገንባት ነው። የጥንቷ ግብፅ ንግስት የነበረችው ክሊዮፓትራ ብዙ ጊዜ ተከድታለች፣ ብዙ ጊዜ ተገፍታለች፣ ብዙ ጊዜ ከማጠብቃቸው ሰዎች የማጠብቀው ነገር ተደርጎባታል። ነገር ግን ይሄ ሁሉ ነገር ሲደረግባት ጨለማ ክፍል ውስጥ ገብታ ብቻዋን አላለቀሰችም። እሷ ስታደርግ የነበረው ምንድን ነው? እንደውም ከዚህ በፊት ስትጠቀማቸው ከነበሩት ጌጣጌጦች ወይም ወርቆች የተለዩ በጣም ውድ የሆኑ ወርቆችን እያደረገች ራሷን በየጊዜው እያስተማረች ኃይሏንና የንግስናዋን ፓወር በየጊዜው ትጨምር ነበር። ከሰዎች መለየቷ ወይም ሰዎች የሚያደርጉባትን እያንዳንዱን በደል ልክ እንደ ፊውል ነው የምትጠቀመው፣ ልክ እንደ ፓወር ነው የምትጠቀመው፣ ልክ እንደ ማነቃቂያ ነው የምትጠቀመው። ወደኛም ህይወት ስንመጣ ማንም ሰው ከህይወታችን ሊወጣ ይችላል። ሰዎች ዘላለም ከእናንተ ጋር ሊኖሩ አይችሉም። ሰው ይሄዳል፣ ሰው ይመጣል። እያንዳንዱ ወደ ህይወታችሁ የሚመጣው ሰው ደግሞ አንድ አይነት ሰው አይደለም። ግማሹ የሚመጣው ሊጠቀምባችሁ ነው፣ ግማሹ ደግሞ ሊያግዛችሁ ሊረዳችሁ ነው የሚመጣው። ማንም ሰው ወደ ህይወታችሁ ቢመጣና ቢለያችሁ ያ ሰው እናንተን እንዲቆጣጠር መፍቀድ የለባችሁ። በማሰብ ወይ በማውራት ብቻ የሚቀየር ማንነት የለንም። ማንነታችን የሚቀየረው በስራና በስራ ብቻ ነው። በየቀኑ በመስራት በየቀኑ ራሳችን ላይ የሆነ ቫሊዩ አድ በማድረግ ነው። ይህንን ቫሊዩ ደግሞ አድ የምናደርገው በምርጫ እንጂ ተገደን አይደለም።
ማንም ሰው ሊርቃችሁ ይችላል። ማንም ሰው ሊለያችሁ ይችላል። በጣም የምታምኑት ኢቭን ከ10 እና ከ20 ዓመት በላይ አብራችሁ የኖራችሁት ሰው ሊለያችሁና ሊርቃችሁ ይችላል። ኢቭን ያ ሰው ሊረሳችሁም ይችላል። ያ ሰው ረሳኝ ብላችሁ ግን እናንተም ራሳችሁን የምትረሱና ማንነታችሁን የምትዘነጉ ራሳችሁን ንቃችሁ ቸል ብላችሁ ምንም ነገር በህይወታችሁ ላይ አድ ሳታደርጉ መኖር የምትፈልጉ ከሆነ ወይም ይህን ነገር የምታደርጉ ከሆነ በገዛ እጃችሁ ራሳችሁን እንደገደላችሁ ወቁ። ሰዎች ከሚያደርሱባችሁ በደል በላይ እናንተ ራሳችሁ ላይ በደል እያደረሳችሁ ነው። 200 ብር ስለተጨማደደ ብቻ የ200 ብርነትን ዋጋ አያጣም። ስለተጣለ ብቻ ዋጋው አይወርድም፣ አይረክስም፣ ወይም 100 ብር አይሆንም። የሰው ማንነት እንደዚሁ ነው። የሆነ ሰው ስለከዳችሁ ወይም የሆነ ሰው ስለተለያችሁ፣ የሆነ ሰው ስለናቃችሁና ስላላዳመጣችሁ ብቻ የእናንተ ማንነት አይወርድም። ማንነት ማለት አለት ነው፣ መሰረት ነው። ማንም ሊነቀንቀው አይችልም። ማንም ሰው ወደ ህይወታችሁ ቢመጣ ሜቢ ሊያንገዳግዳችሁ ይችላል፣ ሊያስፈራራችሁ ይችላል፣ ሊያስደነግጣችሁ ይችላል። ነገር ግን ያንን የእናንተን ማንነት ሊወስደው አይችልም። በፍጹም ሊጥላችሁ አይችልም። ይህንን ደግሞ ሙሉ በሙሉ ማመን ይኖርባችኋል። ይህንን ስታምኑ ነው ሰዎችን ለመርሳት መታገል የምታቆሙት። ሰዎች እናንተን መቆጣጠር እንደማይችሉ የምታሳዩት መሰረታዊ የሆነውን የማንነታችሁን ማዕከል በየቀኑ በመገንባት ነው። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። ከነዚህ ከተመለከትናቸው 7 መንገዶች ውስጥ አሁን ላይ ከህይወታችሁ የወጣን ወይም ክህደት የፈጸመባችሁንና ከዚህ በኋላ አብራችሁ መሆን የማትችሉትን ሰው ለመርሳት የትኛውን መንገድ ለመጠቀም እንደወሰናችሁ ኮሜንት አድርጉልኝ፣ አነበዋለሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። የዋን-ቱ-ዋን ኮቺንግ እና የማማከር አገልግሎት ማግኘት የምትፈልጉ በዚህ ስልክ ደውላችሁ ማግኘት ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ በያላችሁበት ሰላማችሁ ይብዛ።